የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ እጅግ ወሳኝ በሆነና ብዙዎቻችንን ግራ በሚያጋባ ርዕስ ላይ እንወያያለን። ብዙዎቻችን ወደ ቤተ ክርስቲያን ስንሄድ ካህናት የአስራት ሳጥናቸውን ይዘው ቆሞ እናያለን። እኛም እንደየፍላጎታችንና እንደየአቅማችን እንሰጣለን ወይም ደግሞ እንተዋለን። ነገር ግን አስራት ለምን እንደሚሰጥና መንፈሳዊ ሚስጥሩ ምን እንደሆነ በሚገባ አናስተውለውም። አስራት ተራ የሰው ልጅ ሐሳብ ሳይሆን ከእግዚአብሔር ጋር የምንገባው የቃል ኪዳን ምልክት ነው። ይህ ትምህርት አስራት ምን እንደሆነ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ አስራት የምታስተምረውን እውነትና አስራት ባለመስጠታችን በነፍሳችን ምን እንደምናጣው በዝርዝር እናያለን። እስከ ፕሮግራማችን ፍጻሜ ድረስ አዲስ ከሆናችሁ ቤታችንን ሰብስክራይብ ማድረጋችሁን እንዳትዘነጉ። አስራት ምንድን ነው? አስራት አዲስ መሰረት ያለው ሐሳብ ሳይሆን ከሙሴ ሕግ 400 ዓመታት በፊት የነበረ ጥንታዊ ሥርዓት ነው። አባቶቻችን አብርሃም ለካህኑ መልከጼዴቅ ካገኘው ሁሉ 10 አስራቱን እንደሰጠ ዘፍጥረት 12 ከቁጥር 20 ላይ፣ እንዲሁም ደግሞ ያዕቆብ ከቤቴል ሲሰደድ ከሰጠኝ ሁሉ አስራቱን ላንተ እሰጣለሁ ብሎ ለእግዚአብሔር ቃል እንደገባ ዘፍጥረት ምዕራፍ 28 ከቁጥር 22 ላይ መጽሐፍ ቅዱስ ይነግረናል። ስለሆነ አስራት ሕግ ከመሆኑም በፊት የፍቅር የምስጋናና የቃል ኪዳን መገለጫ ነበረ። ምንም እንኳን አንዳንዶች አስራት የብሉይ ኪዳን ሥርዓት ነው ቢሉ አምላካችን እግዚአብሔር በነቢዩ ሚልክያስ አፍ ሰማዩን ከፍቼ በረከትን ባላፈስላችሁ በዚህ ፈትኑኝ ሚልኪ ምዕራፍ 3 ከቁጥር 10 ላይ በማለት የሰጠውን ተስፋ ዛሬም ድረስ የሚሰራ እውነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስራትን የምታስተምረው እንደ ግዴታ ሳይሆን የእምነትና የፍቅር መገለጫ አድርጋ ነው። አስራት መስጠት ማለት ያለንን ሁሉ እግዚአብሔር እንደሰጠን ማመንና ከ10 ብር 9ን ለኛ ትቶልን አንዱን ለቤቱ እንድንሰጥ የታዘዝነው ትእዛዝ መፈጸም ነው። ቅዱስ ዮሐንስ አፈወርቅ እንደተናገረው ምጽዋት የኃጢአት መደምሰሻ ስትሆን አስራት ደግሞ የቃል ኪዳን ምልክት ናት ይለናል። ይህ የምንሰጠው አስራትም ለካህናት አገልግሎት፣ ለቤተ ክርስቲያን ሕንፃ ጥገና፣ ለድሆች መርጃ በመዋል መንፈሳዊና ማህበራዊ አገልግሎቱን ለማስቀጠል ይረዳል። አስራትን ባለመስጠት እግዚአብሔርን መዝረፍ ለነፍሳችን ትልቅ ኪሳራ አለው። ሚልኪ ምዕራፍ 3 ከቁጥር 8 ላይ እንደሚነግር አስራት ልክ እንደ ገበሬ ለቀጣይ ዓመት እንደሚያስቀምጠው ዘር ነው። ዘሩን የበላ ገበሬ በሚቀጥለው ዓመት ምንም እንደማያጭድ ሁሉ አስራት የማይሰጥ ሰው የነፍሱን በረከት ያጣል። በአንጻሩ አስራትን በትክክል ስንሰጥ ከንብረት ጥረትና ከፍርሃት ነፃ እንሆናለን። ምጽዋታችን ኃጢአታችንን ይሸፍንልናል። ደግሞም ፈቱንኝ ያለን አምላክ የገባልንን ቃል ኪዳን በሕይወታችን ይፈጸማል። አስራት ለእግዚአብሔር ጥቅም ሳይሆን ለኛ ለራሳችን በረከት የሰጠን እድል በመሆኑ ወደ ቤተ ክርስቲያን ስንሄድ በፍቅርና በምስጋና ልንሰጠው ይገባል። እንግዲህ ወንድሞቼና እህቶቼ አስራት ለእግዚአብሔር የምንሰጠው ችሮታ ሳይሆን ለራሳችን በረከት የምናስቀምጠው የነፍስ ዘር ነው። ዛሬ ወደ ቤተ ክርስቲያን ስትሄዱ የአስራት ሳጥኑ ሲቆም እንደ ግዴታ ሳይሆን በፍቅርና በምስጋና ቃል ኪዳናችሁን አድሱ። ይህ ትምህርት ለሌሎች በረከት እንዲሆን ሼር ማድረጋችሁን አትርሱ። በዚህ ርዕስ ላይ ያላችሁን ማንኛውንም ጥያቄ ወይም ሐሳብ ታች ኮሜንት መስጫዋ ላይ ጻፉልኝ፣ በዝርዝር እንወያያለን። ለቤተ ክርስቲያን አዲስ የሆናችሁ ለቤተሰባችን ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ መንፈሳዊ ጉዟችንን አብራችሁን ተጓዙ። እግዚአብሔር ሁላችንንም አስራቱን ፈጽመን በረከቱን አግኝተን ለመንግስቱ ያብቃን። በሚቀጥለው ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችሁ ጋራ ይሁን። አሜን።